በጣም ሰፋኝ። ልክ ነው ግን የተሰፋው ምናምን ልክ ነው እንደፈለኩት ነው። ግን በጣም ሰፋኝ። በጣም ግብዴ ነው ሲሆን ጊዜ አይ ትንሽ ወገቡ ጋር ጠበብ አድርጉልኝ። ይሄን አይደለም ያዝስኩት ማለት ይሄ ነው ራሱ ነው። ግን ወገቡ ጋር ብቻ ጠበብ ይበልልኝ ብዬ ላኩት። ከዛ በኋላ ቆየ ማለት ነው እና የበዓል ዕለት ይሄ ሆኖ በዓል ሳምንት ምናምን ሲቀረው ነውና ወደ ደግሞ የበዓል ዕለት ሰርግ ነበረብኝ። የበዓል ዕለት ማታ በጣም አስጨነኩት። የለም ካልከኝ ንገረኝ። ቀን ሙሉ ነው እያስጨነኩት ያልኩት። ሜሴጆች አሉኝ ዋትስአፕ ላይ ማለት ነው። ቀን ሙሉ እያስጨነኩትኝ ብዬ እባክህን ንገረኝ። አይ እናመጣልሻለን ብሎኝ ማታ ላይ ሽፎን ይዞልኝ መጣ በታክሲ ማለት ነው። እዛ የሚሰራው ልጅ መጀመሪያ ይዞልኝ የመጣው ባለቤቱ ነው በመኪና ቤት ገብቼ ለክቼ አይቼው እንደውም አስታወስኩ። ነጠላውና ሽፎኑ አይመሳሰልም፣ ነጠላውንም ቀይርልኝ ብዬ ነው መጀመሪያ የመጣ ጊዜ ሰጠሁት። አተነግስት ግን ሲመጣ በቃ ተስተካክሏል ብዬ ተቀብዬው ምን አለኝ አይምሮዬን እንትን ለማድረግ እንዳላይ ሽፎኑ ከፍቼ በታክሲ ነው የመጣውና የታክሲ አከፊልኝ ምናምን ሲለኝ እንደውም እንደዚህ አስመሽተኸኝ 1 ሰዓት ነው የመጣው። እንደዚህ አስመሽተኸኝ ምናምን ቤት ተናድጄ ሽፎኑ ይዤ ቤት ገብቼ ስከፍተው አቡ ሽታው ልነግርሽ አልችልም። የሽፎኑ እንደገና እየሰማሁሽ ነው። በሰከንድ አካውንት ልጅው ሽንት ቤት ልገባ ነው። ሰከንድ አካውንት እንዳይቋረጥ ሰማሽ እና የለችም ብለሽ እንዳታቆሚ በሰከንድ አካውንት ገስት ላይ ባለው እየሰማሁሽ መናገር ሲኖርብኝ ማይኩን አብርቻ አወራለሁ። እሺ እሺ። ከዛ በኋላ በመጨረሻም በቃ ማይሆን ሽፎን በቃ ሚሸት በዛ ላይ ዲዛይኑ ምንም እኔ ያልኩት ያልሆነ ዲዛይን ወገቡ ላይ ላስቲክ የሚባል ነገር አስገባ ያላልኩትን ወገቡ ላይ ላስቲክ ከጀርባ አስገብቶ የትልቅ ሰው ሽፎን አድርጎ በጣም ሚሸት ቡና ይሁን የሆነ ነገር ሚል ብቻ ነጠላው የማይገናኝ ሽፎን ይዞ ወርውሮልኝ ሄደ። ወዲያው ቮይስ አድርጌ ይሄ ሽፎን እኔ ያዘዝኩት በጣም ተናደድኩኝና ይሄ ሽፎን እኔ ያዘዝኩት አይደለም። ይሄ ሁሉ አመት በዓል ከመድረሱ ከአንድ ወር በፊት ቶንሲሌ እስኪወርድ ድረስ እንደዚህ ስዳረቅ የነበርኩት እኮ የተሳሳተ ነገር ላለማግኘት ነው። ኤክስትራ መኒም የከፈልኩት ከሰው ለየት ያለ ነገር ለማግኘት ነው። ስለዚህ ለምንድን ነው እንደዚህ የምታረጉኝ? ለምንድን ነው ምናምን ብዬ ስለው ይሄ ያልሹ ነው ራስሽ ያልሹ ነው አለኝ። እኔ አይነ ስውር አይደለሁም ያልኩትን አውቃለሁ። በጣም አናደደኝ፣ ተፈታተነኝ። ከዛ ለባለቤቱ ቮይስ ልኬ ይሄ ያልኩት ሽፎን ለምን ልጁ እዛ የሚሰራው ልጅ በቃ እኔ ከኔ አቅም በላይ ስለሆነ ባለቤቱን አናግረው አለኝ። ባለቤቱን ሳናግረው ደግሞ እሱን አናግር ከሱ ጋር ጨርሽ ምናምን እያሉ ይቀልዱብኛል። መጨረሻ ላይ ተናድጄ እኔ ሚዲያ ላይ አወጣቸዋለሁ። ፕሮግራሜንም አበላሽታችሁብኛል። ሌላ ልብስ እንዳልገዛ ሰዓት ካለፈ በኋላ ነው ያመጣችሁልኝ። ለበዓል ሳይሆን ከበዓል በፊት ማታ ነው ያመጣልኝ። በነጋታው በዓል ነው። ስለዚህ ከዛ በዓልም አበላሽታችሁብኛል። ስለዚህ ምንድነው ምናምን ስል ከበዓል በኋላ እንቀይርልሻለን አለኝ ባለቤቱ ማለት ነው። ኦኬ ብዬ በዓል አልፎ ከሳምንት በኋላ ይሄው በዓልም አልፏል። ጊዜም ሰጥቻችኋለሁ። ሽፎኑን ቀይሩልኝ ምናምን ስለው ጭራሽ ቮይሲን ሰምቶ አልመለሰም። ባለፈው ሳራ ቤት ገብቶ በሌላ ኬዝ እየተከራከረ ከታች በኮሜንት ስናገረው ያችን ስክሪንሻት አድርጎ በውስጥ መጥቶ ለምንድን ነው የምትናገረኝ ሲለኝ ሽፎኔን እንደዚህ ገንዘቤን በልታችሁ ስላልመለሳችሁልኝ እኔ ደንቆሮ አይደለም። ሰው አስብ እንዴት እንደዚህ ይደረጋል? ያላልኩትን ዕቃ አምጥቶ ወርውሮልኝ ሄደ። እኔ ገንዘቡ ብዙም ሆኖ አይደለም፣ ነገር ግን እዚች ጋር እኛ እንዳላዋቂ የምንታይበት የክብር ጉዳይ ነው። እኔ ፕሮግራም ነበረኝ። ያንን ልብስ እንትን አድርጌ እለብሳለሁ ብዬ ጠብቄ የጠበቅኩትኝ እስከዛን ሰዓት ድረስ ኤክስትራ መኒ ከፍዬ ሰው ከሚከፍለው ተጨማሪ 70 ድርሃም ጨምሬ ማለት ነው። 100 ድርሃም ነው ሽፎን 70 ድርሃም ጨምሬ እንትን ያልኩትኝ እና ያንን አድርገው እንትን ብሎኝ ጸጥ አለኝ ማለት ነው። በቃ እና ይሄንን ነው ብዬ ማለት የምፈልገው። ማን ነው አቡ ሳራ ሽፎን? እሺ ሳራ ቤት ከገባሽ ታዲያ ለምን እኔ ጋር መጣሽ? ማሪ አልገባሁም። እግዚአብሔር ምስክሬ ነው። አልገባሁም። ሳሪቲ ቤት ገብታ ነበር እያሉ ነው ነፋፊ። እግዚአብሔር ምስክሬ ነው። አቡ አልገባሁም። ታዲያ ከታች በኩሉት እኔ አልገባሁም። ኔቨር። ከፈለሽ በቪዲዮ ልውጣ? አይ ችግር የለውም። ሰውየው ሲመጣ ከመጣ በቪዲዮ ተውጭና አብራችሁ ታወራላችሁ። እንትን ስታክ አድርጌያለሁ እንዴ ጋይስ? እዚህኛው አካውንት ላይ ስታክ አድርጌያለሁ። ስታክ ላይ ይሄን አካውንት ነገር እሰማለሁ። አው ትሰማለሽ? ለኔ ትሰማኛለሽ?
ሌላ ናት። ኦኬ ምን ጉድ ነው? ለምንድን ነው መግባት ማልችለው? ዩ አር ብሎክድ ሃው ካም ትገባለሁ እንዴ? ምንድን ነው የሚለው? እሺ ኦኬ እንትን ምንድን ነው ስሙ? ሰመረ ሽፎን ያልሽው? አዎ ሀቡዬ ሰመረ ሽፎን የሚባል ቲክቶክ አካውንት አለው? አዎ ሰመረ ሽፎን የሚባል አካውንት አለ። እሺ ሼር አድርጊለት። ሼር አድርገሽለት ካልመጣ ፎቶ ሰጪና ዋትስአፕ ላይ አወራዋለሁ። ግን ማለት ነው እኔ እኮ አያገባኝም ስለ ነጋዴዎች ብዬ ነበር። ምን ያገባኝ? ምን ያገባኛል? እኔ ኖ አዎ፣ ምክንያቱም እኔ ለድሃው፣ ለምስኪኑ፣ ለታመመው፣ ለተበደለው እንጂ ድምፅ ሆነው እናንተ መዘነጥ አምሯችሁ ብር ኖሯችሁ ደልቷችሁ ገዝታችሁ ነጋዴ ላብላብ የሚሸጥ ሸጠላችሁ፣ የተቀደደ ሸጠላችሁ። እኔ ምን አገባኝ? ከዚህ በፊት ከስንት ነጋዴ ጋር ለእናንተ ብዬ ተባለች። እንደገና ሄዳችሁ ቂጥ ገጥማችሁ አብራችሁ የምትገዙ ምን የምትሉ ምን አገባኝ? ታውቂ ነው የኔ ጅልነት። እኔ ድምፅ መሆነው ታሞ መታከሚያ ላጣ በመዳም ለሚበደል ኤምባሲ አደርሳለሁ። የስራና ክህሎት ሚኒስቴር አደርሳለሁ። በደላላ መጥቶ ለሚሰቃይ እንጂ እናንተ ኖሯችሁ ደልቷችሁ ጭራሽ ኤክስትራ ከፍላችሁ ለምትዘንጡ ለደላችሁ ለምን ብዬ ምን አገባኝ? ለምን እኔ ለስንት ከፍት ነጋዴ ጋር ለእናንተ እየተባለችሁ መልሳችሁ ቂጥ ገጥማችሁ መልሳችሁ ሄዳችሁ ለምትገዙት ምን አገባኝ? እናንተ የምትገዟቸው ሽጉጥ አልደቀኑባችሁም። እነሱ ወዳችሁ ፈልጋችሁ ነው የምትገዟቸው። የተቀደደ ቢሸጡላችሁ፣ ላብላ ቢሸጡላችሁ፣ አሮጌ ቢሸጡላችሁ እኔ ምን አገባኝ? እኔ ከዚህ በኋላ ነጋዴዎች እንደፈለጉ ኮፒ የሚሽጡላችሁ ምን የሚሽጡላችሁ ወዳችሁ ነው የምትገዙት። ወዳችሁ ለገዛችሁ ደግሞ አያገባኝ። የመጨረሻ ነው ብያለሁ። ከዚህ በኋላ እኔ ለተበደለ ለድሃ ብቻ እኔ የድሃ ጠበቃ ነኝ። የድሃ ድምፅ ነኝ። የሀብታም አይደለሁም። እያያችሁ ነው። ስንቱ ሲከሳቸው እያያችሁ ነው። የራሱ ጉዳይ። ለእሷ መጥፎ ሆነ ማለት ለእኔ መጥፎ አይሆንም እያላችሁ የምትገዙት እንዴት ነው? ራበክ ምሳል ብላ መሽና ከኔ ጋርም ሰላጣ መብላት ከፈለክ ትበላለህ። እና ውዴ እኔ ከዚህ በኋላ ስለ ነጋዴዎች አያገባኝም። ሽሮ ነው ብለው ከፈለጉ እንትን በርበሬ ነው ብለው ከፈለጉ ሸክላ ፈጭተው ይሽጡላችሁ። ከኔ በኋላ ነው አሁን ከዚህ ካንቺ ጀምሮ ማይትሙት በቃ አራሃቡ ይሄን በስንት መከራ ያገኘሁትን እድል ነው። ይኸውልሽ ማሩ ቪዲዮ ትሰሪያለሽ፣ እኛ ሼር ዲዩት ሪፖስት እናደርጋለን። ሰርቻለሁ በሌላ አካውንት ከነማስ እኮ የሰራሽበትን አካውንት ነው የምጻፊበት። እኔ ራሴ ሼር ዲዩት ሪፖስት ላድርግልሽ። በቃ ራሴ ደፍቻለሁ። ኦልሞስት ዋን መንዝ ነው አንድ ወር ነው። ይኸውልሽ ከከሌ ገዝቼ ላብላ የሚሸጥ የተቀደደ ሸጠልኝ መልስልኝ ስለው ይኸው የመለሰልኝ መስልሽ። ቮይስ ከሆነ እየከፈትሽ ቪዲዮ ሰርተሽ፣ ቴክስት ከሆነ እያሳየሽ ባክግራውንድ አድርገሽ ቪዲዮ ሰርተሽ። እንደዚህ ነው ሰው ድምጽ የሚሆነው። እንደዚህ ነው ሌላው እንዳይገዛ ገዛ ሰው ጥሩ ባህሪ ከሌለው እንደዚህ ነው ድምጽ የሚሆነው። እዚህ ጋር ገብተሽ መናገር እድሉ ማግኘት በራሱ ይሄ ራሱ የሱን ገበያ ይቀንስበታል። እውነት ከሆነ እውነት እሱ ከስተመሩ ማስረጃ ከፈለሽ ቮይሶቹም አሉኝ አሉሽ ለጥፈሽ ቪዲዮ ስም ቮይሶቹን እየከፈትሽ ቪዲዮ ትሪ አለቀ። እንትን የድርጅቱን ሎጎ አርማ አርጌ ሰርቻለሁኝ። አርማ አርገሽ ያስተናገደሽን ሰው ፎቶ ለጥፈሽ ቮይሶች ካሉ ቮይሶቹን እየከፈትሽ ለህዝቡ እያሰማሽ እንዴት እንደሚያመናጭ ከስተመሩን ቴክስቱን እያሳየሽ ያው እኔ ጻፍኩለት ይኸው የመለሰልኝ እያልሽ ለህዝቡ ፊት ለፊት ላይ ትሁት ለማኝ ምስኪን ከሆኑ በኋላ ደግሞ ከስተመር ወይ ደግሞ ከስተመር ሳይገዛ በፊት እንደ ወርቅ ይዘው ከገዛ በኋላ ቀይርልኝ ወይ መልስልኝ ሲል እንዴት እንደሚያመናጭቁ ለህዝቡ አደባባይ ወጥቶ ማሳየት፣ ቪዲዮ መስራት። ቪዲዮ ከሰራሽ በኋላ መተሽ ሀቢባ ሰርቻለሁ ካልሽኝ እኔ ሼር ዲዩት ሪፖስት ማለት ላይ የሰው ፎቶ መለጠፍ አይቻልም እኮ
ስለዚህ ሀቢባ ተለጠፋ አይደለ? አንቺ ልትለጥፊ ያለን በፍጹም እዚህ ተጠርቶ መጥቶ ከኔ ጋር እንዲያወራ ነው እንጂ ምንም እንደዛ እያልኩ አይደለም። እኔ ግን ይሄ ሰውዬ ብዬ ፎቶ መስራት ወዳችሁ ፈቅዳችሁ ነው የምትገዙት። እኔ ያስተዋወቅኩለት ነጋዴ ቢሆን አትሊስት አንቺ ቤት ስላየሁት ነው። ገባሽ? አንቺ ቤት ስላየሁት ነው ብትይኝ ሄጄ ና እኔ አንተና ምን ያስተዋወቅኩልህ፣ ስለዚህ የሸጥከው ዕቃ አግባብ አይደለም ብዬ አናገርኩሽ ነበር። ገባሽ? አላቀም አያቀኝ ሰምቼውም ስሙን አላቅም አይቼውም አላቅም። ከዚህ በኋላ አልኩሽ እኮ ነው ለሀብታም ላለው ለገዛ ተማርኩ። ከስተቱ የማይማር ጅል ነው። እኔ ከስተቴ ተምሬያለሁ። እኔ ለታመመ ሰው መታከሚያ መለመን፣ እዚህ ጋር መርዳት፣ በደላላ ለተበደለ ድምፅ መሆን፣ ድምፅ ሆኜ ኤምባሲ ማድረስ፣ ድምፅ ሆኜ የሰራተኛና ክህሎት ሚኒስቴር ማድረስ፣ እዛ ድረስ ገብቼ ቁጥራቸውን ይዤ መጥቻለሁ። እንደዚህ አይነት ችግር ሲኖር ቀጥታ ወደኛ አምጪ ብሎኛል። ስራና ክህሎት ሚኒስቴር ማድረስ ደላላ ለመበደላቸው እንጂ እናንተ ደልቷችሁ ኖሯችሁ ብር ገዝታችሁ የተቀደደ ተሸጠላችሁ፣ ፎርጂ ተሸጠላችሁ፣ ኮፒ ተሸጠላችሁ። ምን አገባኝ? እሺ አብዬ ቀጣ ጊዜሽን ስለዚህ ቪዲዮ ስሪ ንገሪኝ በኮመንት ሼር ዴት ሪፖስት ላረግ ቃል ገብቻለሁ። በሌላ አካውንት ስለማላውቀው መተሽ ሀቢባ በዚህ አካውንት ነው የሰራሁት ስትይ አምጥቼ ሪፖስት ሼር ዴት አደርግልሻለሁ። እሺ ሀቢባዬ አመሰግናለሁ። ሀቢባ በጣም የተበደለ ሰው አለ። በምን የተበደለ? በነጋዴ እንዳትኝ። ነጋዴዎች ይበሏችሁ። ኮፒ ስልክ ቢሸጡላችሁ፣ ኮፒ ወርቅ ቢሸጡላችሁ፣ ኮፒ ልብስ ቢሸጡላችሁ፣ ኮፒ በርበሬ ቢሸጡላችሁ አያገባኝም ስለ ነጋዴ። ከዚህ በኋላ እንደፈለጋችሁ። ቴንኪዩ ሀና። እኔማ ድምፆኛችሁ እኮ ዞራችሁ ቂጥና አፍና ቂጥ ገጥማችሁ እኔን ነበር ስታሙ ነበረው። ለእናንተ ድምፅ በሆንኩ እኔ ሳልገዛ እኔ ሳልበደል ለተበደለ ድምፅ በሆንኩኝ ተማርኩ። የሰው ልጅ ከስህተቱ ይማራል። ሀና መቀለሻና ንጹህ ማንኪያ አምጪልኝ ፕሊዝ። ስለ ሐዋላ ሄዳችሁ በህግ ጠይቁ ይበላችሁ። ማን ህገ ወጥ ነገር ተጠቀማላችሁ? በሐዋላ ለምን በሐዋላ ትልካላችሁ? በባንክ አትልኩ? አተርፍ ባያ ጉዳይ ትንሽ አተርፍ ብሏችሁ ሐዋላዎች ብራችሁን ይዘውባችሁ እየጠፉ ነው። ስለዚህ በሐዋላ ብሬ ተበላ ከምትሉ በባንክ ላኩ። ባንኩን በህግ መጠየቅ ትችላላችሁ። መንግስት ፍቃድ ሰጥቶት ነው ባንኩ የሚሰራው። ሐዋላ አየር ላይ ሲበሏችሁ ምንም አታመጡም። ብትከሱ እናንተም ላኪውም ማስላኪውም ተያይዛችሁ ገደል። ምን ታረጋላችሁ? ሁልጊዜ ህጋዊ ነገር ምረጡ። ዋተርሜሎን ቴንክ ዩ አም ፋይን ናው። እሺ በዚህ ደሞዛችሁ ባንክ እኮ ታዲያ በዚህ ደሞዛችሁ ባንክ ብላችሁ ሙሉ ብትበሉ ይሻላል። ከዜሮ አንድ አይሻልም? ዜሮ ከምትቀሪያችንም ትንሿን ደሞዝሽ ቢሆን ብታተርፊያት አይሻልም?